ሰላም ሰላም፣ እንዴት ናችሁ? በድጋሚ መጣው። እውነት አንዳንድ ጊዜ ማለት ነው ነገሮችን ዝም ብዬ ሳያቸው ግርም ይለኛል። ብቻ ግን ምን እንደምላችሁ ባላቅም ግን ማለት ነው ሀይሚና ብሩኬ ሲጣሉ ከሚያስታርቃቸው ይልቅ የሚያጣላቸውና የሚያለያያቸው ነው የሚበዛው። ብዙ ጊዜ የታዘብኩት ነገር ቢኖር ይሄ ነው። በቃ ብዙ ጊዜ ሳይ ሀይሚና ብሩኬ በነገራችን ላይ እነሱ አልተጣሉም። ቢኮራረፉም እንኳን በውስጣቸው ቢያንስ ፍቅር ስላለ በጭቅጭቅም በጸብም የተለያየ ነገር ምክንያት እያደረጉ ይገናኛሉ። እንዲሁም ደግሞ በቃ ተገናኝተው በጸብም ቢሆን ይለያያሉ። ለምን ይነፋፈቃሉ? ይነፋፈቃሉ። በቃ እንትን ሳይሉ ማለት ሳይገናኙ ምናምን ረጅም ጊዜ መቆየት አይችሉም። ምክንያቱም በልባቸው ፍቅር አለ። እንደው ከአንገት በላይ ቢኮራረፉም በልባቸው ግን ናፍቆት አለ፣ ይነፋፈቃሉ። እና ብዙ ጊዜ በጸብም በጭቅጭቅም ይገናኛሉ። እና ምን ልላችሁ ፈልጌ ነው፣ ሰሞኑን ደግሞ ቲክቶክ ላይ የሆነችን ልጅ እያቀነባበሩ ለብሩኬ የምትመጥነው ይች ናት፣ ለብሩኬ የምትሆነው ይች ናት፣ ብሩኬን ማግባት ያለበት ይችን ነው እያሉ ከሱ ጋር ፎቶዋን በእርግጥ ያው ብሩኬን የሚያቀናብሩት ፖስት የሚያደርጉት ከራሳቸው ፎቶ ጋር የሚያሳስሙት የሚያላልሱት ብዙ ናቸው። ከራሳቸው ፎቶ ጋር ማለት ነው። በጣም የሚገርመው ደግሞ የሚያሳፍራልም ማለት አንድ የማያቅሽን ወንድ በፎቶም ቢሆን አምጥተሽ ከአንቺ ጋር ማሳሳም ማለት ለወደፊት ምን ያክል ተጽዕኖ ነው የሚፈጥረው አንቺ ላይ ማለት ባልሽ ሲያይሽ ማለት ወደፊት አንቺ ብሩኬን ምናልባት ዝም ብላችሁ ለቪዲዮም ሊሆን ይችላል፣ ወይም ለቫይራልም ሊሆን ይችላል፣ ለመታወቅም ሊሆን ይችላል፣ የተለያየ ነገር መቼም የብሩኬን ፎቶ ከአንቺ ፎቶ ጋር አሳስመሽ ላይክ የሚያደርግ ወይም ደግሞ ሰብስክራይብ የሚያደርግ ወይም ደግሞ ፎሎ የሚያደርግ አለ ብዬ አላስብም። ለስድብ ነው የሚገቡት። ቪው አለው። ለምን ሊሳደቡም ቢሆን ይገባሉ፣ ይሳደባሉ፣ ይወጣሉ። ከዛ ውጭ ግን የእውነት ብሩኬን አፍቅረሹ ምናምን ወይም ደግሞ ብሩኬን አፍቅራችሁት አይደለም፣ ምን አፍቅረሹ ልበል፣ አፍቅራችሁት ልበል እንጂ ብዙ ናችኋ። ነገር ግን ይቺ ልጅ እሷ አይደለች የምታቀናብረው የብሩኬ እህቶች ነን የሚሉ ናቸውና ፎቶዋን ከሆነ ሴት ጋር ፎቶውን እያቀነባበሩ ምናምን ፖስት ያደርጋሉ። ከስር ደግሞ ኮሜንቶች እየገቡ ያሽቃብጣሉ ምናምን ነገር እና ይሄ ምንድን ነው የሚያመለክተው? በቃ እነሱ ተጣላን ወይም ደግሞ ተለያይተናል ብለው ስላሉ ብቻ የሚለያዩ መስሏችሁ እናንተ በግድ ብሩኬን ከሌላ ሴት ጋር አጋባችሁት። እኔ እስካሁን ድረስ ሀይሚን ከሌላ ወንድ ጋር አቀናብሮ የፖሰተ ሰው አላየሁም እስካሁን። ግን የብሩኬን ፎቶ ከሴት ጋር እያነቀናበሩ ምናምን ይፖስታሉ፣ እያሳሳሙ ምናምን ነገር። ለምን? በቃ ማለያየት ማጣላት ነው የሚፈልጉት። በነገራችን ላይ ማለት ነው ስላላየሁ ነው እንጂ የሀይሚን ተቀናብሮ ሊሆን ይችላል። ግን ያው እንደነገርኳቸው ቲክቶክ ላይ እኔ ብዙ ፎሎወር የለኝም፣ ብዙም እንትን አይደለም ቲክቶክ ላይ። ግን አንዳንዴ እንደዚህ ለማየት እገባለሁና በጣም ግርም ይለኛል። የሆነ ችግር የሆነች ትንሽ ነገር በተፈጠረች ቁጥር በቃ ነገሩን የማራገብ የማባባስ ስራ ነው የሚሰራው እንዳጠቃላይ ማለት ነው። እና በጣም ግርም ይለኛል ለምን እስከዚህ ድረስ እንደተፈለገ ግራ ይገባኛል። እኔ መብርሃንዬ አሁንም ነገም ከነገ ወዲያም ነግራት ነገር ቢኖር እነዚህን ሁለት ልጆች አንድ አድርጋ ማየት ነው ምኞቴ በቃ እንጂ ሀይሚን ከሌላ ወንድ ጋር ብሩኬን ከሌላ ወንድ ጋር እንኳን አይደለም ላቀናብራቸው ወይ ደግሞ ልስላቸው ይቅርና በስማም ወልዶ ይዘግ ሲጀመር ማለት ነው። እሷም ከሌላ ሰው ጋር ሳያት እሱንም ከሌላ ሰው ጋር ሳያት ዝግንን ነው የሚለኝ። የሆነ ቅፍፍ እንዴት ነው አይነት ነገር ነው የሚለኝ። ምክንያቱም ሀይሚና ብሩኬን የምናውቃቸው እኛ የተላመድናቸው ሁለቱም ብቻ ነው እና ብሩኬንም ቢሆን ከሌላ ሴት ጋር ከሶስናም ጋር ባለፈው በእርግጥ እሱ እኮ አልነካትም
ያው ለምን ልብሷን አወለቀች አልጋው ላይ ወጣች ምናምን ነው እንጂ እሱ ካልነካትም አልተጠጋትም። እንደውም በጣም እየተሳቀቀ እየተሸማቀቀ ነበር እና አልተጠጋትም። ብቻ ግን እንደ አጠቃላይ ሀይሚና ብሩኬ ይሄ ከሴት ጋር ከወንድ ጋር የሚባል ፕራንክ እንደው ብትተው ደስ ይለኛል። እንደው ባትሰሩ እንደዚህ አይነት ነገር በቃ ቢቀር እውነት። ምክንያቱም እኔ ሀይሚን ብሩኬን ከአመት በላይ ነው የምከታተላቸው። ከዛም በፊት ሀይሚዬን አውቃታለሁ ማለት ከናብርሽ ጋር ስትሰራ ጠፍታ አዲስ አበባ ሁሉ መታ ብዙ ነገር ፕራንክ ሲደራረጉ ከአብርሽ ጋር በጣም የሚዋደዱ እህትማማቾች ወንድምና እህት ነበሩ፣ ሰው ሁሉ ማለት ነው። እንደውም ገብቼ እያየሁ ነበረ የቆየውን ቪዲዮቸውን አሁን ራሱ ማለት ነው ገብቼ እያየሁ ነበር። እና ሀይሚዬ በዛን ሰዓት ትንሽዬ ጩጬ ነበረች፣ ጠፍታ አዲስ አበባ ሄዳ ነው እንደራሱ መታ የአብርሽ እህት በጥፊ ስታጨናፍር በጥፊ ስትመታት ምናምን እያየሁ ነበር። እና ያን ጊዜ ነው ገና እኔ ሀይሚን ማቃት ማለት ነው የምከታተላት አረብ ሀገር እያለሁ። ከብሩኬ ጋር ደግሞ ይኸው አመት ሆነን እና እያየናቸው ነው ያደጉት እነዚህ ልጆች። ሲጀመር ይሄ ፕራንክ የሚባል ከበድ ያለ ፕራንክ የመጣው ከወንድ ጋር ከሴት ጋር ከባድ ፕራንክ የመጣው አሁን ነው። አሁን በቅርብ ጊዜ ነው በቃ አዲስ አበባ ከመጡ ነው የጀመሩትና እኛ ደግሞ የምናውቃቸው እነሱን በፍቅራቸው ብቻ ነው ማለት ፍቅር ሲሰሩ የዕለት ዕለት ኑሯቸውን ህይወታቸውን እና ደግሞ ብሩኬ ለሀይሚ የሚያሳያት ፍቅር፣ ሀይሚ ለብሩኬ የምታሳየው ፍቅር በቃ ደስ የሚሉ ዘና የሚሉ ፕራንኮችን አጫጭር ማለት ነው ወዲያው የሚያልቁ በቃ ሀይሚና ብሩኬን እኛ የምናውቃቸው በዚህ ነው። ስለዚህ አሁን ያለው ኦዲየንሳቸው ደግሞ በዛ ስለሆነ የሚያውቃቸው አሁን እንደዚህ ጭምልቅልቅ ያለ ስራ ሲመጣ ኦዲየንስ ራሱ ይሰለቻል። ምክንያቱም አስተማሪ ነገር ነው ኦዲየንስ ማየት የሚፈልገው። ጥሩ ነገር ነው ኦዲየንስ ማየት ማለት ይጠቅማል የሚባል ነገር ነው። እና ማይጠቅም ነገር ደግሞ ሲያስተላልፉ ሳይ ኦዲየንስም ይለወጣልና አሁን ላይ ኦዲየንስም ተከፍቷል። እውነት ለመናገር በጣም ብዙ እኔ ኮሜንት አነባለሁ። እንደውም ሱስ አለብኝ ኮሜንት። ብዙዎቻችሁ በቃ ሀይሚ ብሩኬ እንደዚህ አንጠብቃችሁም ነው እና እንደዚህ አይነት ነገር እንዳጠቃላይ ባሰሩ፣ ሌሎቻችሁ ደግሞ ብሩኬ አጋባን ራሳችሁ ፈቅዳችሁ በራሳችሁ ቲክቶክ ላይ የምታጋቡት ፎቶ ነው የምታጋቡት እንጂ ብሩኬ አጋቡኛ አላለም። ሲጀመር ልቡ ያለው ሀይሜ ጋ ነው። ደስ አይልም ደግሞ አንድን ሴት ልጅ በወንድ ልጅ እንኳን ቢያንስ ይሻላል ትንሽ ያው አያስጠላም፣ ደስ ባይል እንኳን አያስጠላም። በሴት ልጅ ግን ለወደፊት ህይወቷ መጥፎ ነው። ለምንድን ነው ፎቶ እያቀናበራችሁ የምትፖስቱት፣ የምታሳስሙት፣ የምታላለሱት? በጣም ይደብራል። የእውነት እንደዛ አታድርጉ ቤተሰብ።